ተመልሰናል የተወደዳችሁ ተመልካቾቻችን በድጋሚ ሰላም አለይኩም ወራህመቱላሂ ወበረካቱሁ ረመዳን እንዴት ይዟችኋል እነሆ መጀመሪያ ሰሞን እንዴት ነው ምን እየተዘጋጃችሁ ነው ስንል ነበር አሁን ደግሞ ማብቂያው ላይ ተቃርበናል አላህ ከተጠቀሙ ባሮቹ ያድርገን አላህ ከእሳት ነፃ ከተባሉ ያድርገን እንግዲህ በየቀኑ ነፃ ከሚደረጉቱ ኸይሩም ከዘነበላቸው ሸሩ ከራቀላቸው ባሮቹ አላህ ያድርገን ኸሚስ ምሽታችን በየሳምንቱ እናንተን ወደ ኸይር ጥሪ ያደርጋል ኡስታዝ በየጊዜው አዳዲስ ነገሮችን እየዘጋጁ ይመጣሉ አልহামዱሊላህ ዛሬ ላይ ደርሰናል ባለፈው ሳምንት እንግዲህ ኡስታዝ ጥሩ ሐሳቦችን አንስተው ነበር እንኳን ደህና መጡ ብያለሁ በተለይ ከሞት ጋር የተገናኘ የሰው ልጅ የህይወት መንገድ አራት እርከኖች ወይንም አራት ጎጆዎች እንዳሉት ሸካችን ባለፈው ሳምንት ላይ አንስተው ነበር የመጀመሪያ ጎጃችን ያው የእናታችን ሆድ እንደሆነ እዛ ውስጥ የሰው ልጅ እንግዲህ አላህ እስከፈቀደለት እንደሚኖር ከሆነ ጊዜ በኋላ መስማት እንደሚጀምር ማየት እንደማይችል ከእናት ሆድ ከወጣ በኋላ ደግሞ የሰፊው የዱንያ ዓለም ላይ አላህ በፈቀደልን እንደሁላችንም አላህ እንደሰጠን እንደምንኖርና ሁለተኛው ጎጃችን ላይ እንዳለ ነው እዚህ ጋር እድል አለ ጥሩ ሰው የመሆን መጥፎ ሰው የመሆን የመለወጥ ያለመለወጥ ወደ አላህ የመመለስ ያለመመለስ እንዳለ አንስተዋል እቺኛውን ዓለም ተሰናብተን ስንሄድ ደግሞ ወደ ሶስተኛው ዓለም እንደምንሻገርና ወደ ሶስተኛው ጎጆአችን ዓለም አልበርዘኽ የሚባለው በጣም ሰፊ ነገር አንስተዋል ሸኻችን እጅግ በጣም የሰው ልጅ ሩህ ሲወጣ ጀምሮ የጀነት ነው የጀሃነም የሚለውን ነገር እንደሚያውቅ ሩህ ሲወጣ በጣም ጥሩ ሰው ሷሊ ሰው አላህን የሚገዛ እንደዚህ ረመዳን ሲመጣ የሚጠቀም ኢባዳ የሚያበዛ ዘካ የሚሰጥ ሰላቱን የሚሰግድ ጥሩ ሰው ከሆነ መላእክቶች የሱን ሩህ እስከ 500 የሚጠጉ መላእክቶች መጠው ሩሁን በክብር ወደ ላይ እንደሚወስዷት መጥፎ ሰው ከሆነ በተቃራኒው ደግሞ በከባድ ሁኔታ ሩሁ እንደምትወጣ ነግረውናል ሩሁ እንግዲህ ወደ ላይ ከወጣች በኋላ ወደ ሶስተኛው ጎጆ ዓለመል በርዘኽ ሲወስዱት መላእክቶች ደግሞ ለከኛ ቀብረ ነው ስንመለስ መላእክቶች ደግሞ ይመጡና ሩሁን እንደሚያስገቡለትና ጥያቄ እንደሚጠየቅ መልካም ሰው ከነበረ ሶስተኛው ጎጆ ላይ እነዚያ መልካም ስራዎቹ የሚሰግዳቸው ሰላቶች ጾሞች ከበውት ጀነትን ያየ ህይወትን ያየ ደስተኛ ህይወት እንደሚኖር መጥፎ ሰው ከነበረ ደግሞ በዛው ልክ የስቃይ ህይወትን እንደሚኖር ሸካችን አስቀምጠዋል ከዛ በኋላ የመጨረሻው አራተኛው ጎጆ ጊዜው ይሄ ነው ማይባል ኢማ ኢለል ጀና ኢማ ኢለል ናር እንደሚሆን ነገረውናል ዛሬ ሸካችን ምን ይዘው መጥተዋል እንደ ሁሴን እጆ ከምን ልበረኝ ሁሴን እንኳን ደህና መጡ ሰለላሁ ዐላ ረሱልላህ ሰለላሁ ዐለይሂ ወሰለም መሐመድ አልহামዱሊላህ ሐምዱ ይዋፊ ነዓመሁ ካፊ መዝሊህ እንግዲህ የጀመርነው ርዕስ ሳያልቅ ወደ ሌላ ርዕስ መሸጋገር ግድ እየሆነብን ነው እና ኢንሻአላህ ያሱ የጀመረው እንመለስበታለን አሁን ዛሬ ላይ ኢንሻአላህ አላህ ካለ አንድ ሁላችንም እናውቀው የሚገባው ነገር ይኖራል ተመዲና ስሩ ብዙ ማንርቅም እና አላህ Subhanahu Wa Ta'ala ያልፈቀደው ነገር ሁሉ ነገር ፈቅዷል hatta ሽርክንም ኩፍርንም ሽርክንም ፈቅዷል እንዴት ኡስታዝ فمن شاء فليؤمن ومن شاء فليكفر መክፈር መብት ነው ወላሂ ቢላህ ነፃ ምርጫ አለው የሰው ልጅ አለው ከፍሮ መኖር መብት ነው አለማመን መብት ነው በኋላ ቢጠብቀው ይጣ ፈጣሪ የለም ብሎ መኖር መብት ነው አላህ ያላካቸው ነብያቶች አልከተልም ማለት መብት ነው ማንኛውም ሰው መብት ነው فمن شاء ተብሏል فمن شاء فليؤمن ومن شاء فليكفر ከማንኛውም ወንጀል በላይ አላህ ያልፈቀደው ነገር ቢኖር አንድና አንድ ነገር ብቻ ነው የጦርነት ራሱ አውጆበታል من عادى لي وليا فقد عزمت بالحرب من اشرك بي بني يشرك አይደለም ያለው ومن كفر بي بني يكادም አይደለም ያለው አላህ እኔን ተወካይ የኔን ባሪያ አዛ ያረገ ሰው ጦርነት አውጀበታለሁ ይላል አላህ ጦርነቱ በታሪክ እሱ የመራው ጦርነት እናያለን እንዴት ተካሄደ በተቀናጀና በተደራጀ በሰው መሪ ሳይሆን አላህ ራሱ የመራው በአባትና በልጅ መካከል ተካሄደ ጦርነት በታሪክ በወንድማማች መካከል በባልና ሚስት መካከል በእናትና ልጅ መካከል
በሰውና በእንስሳት መካከል በአውሬዎች መካከል አላህ ያጋጨው የመራው ጦርነት አንድ ጦርነት ብቻ ነው። የቱ ምንድነው? የሱን ተወካይ ነብያችን ሰለላሁ ዐለይሂ ወሰለም ሲያስተምሩ من قتل وزغة አሉ بضربة واحد فله 100 حسنة فله كذا وكذا አንድ ወዘገም ይባላል ትምሳህ አዞ ይመስላል እንዳዞ ትልቅ አይደለም ሸክሉ ግን አዞ ይመስላል ትንሽ ነው እሱን በአንድ ጊዜ የገደለ አሉ እና መጣው አስቸጋሪ ነው አንዴ ድንጋይ ብትወረውር ብዙ ገስተዋል እሱን አለሙ አንድ ጊዜ የመታ فله كذا وكذا 100 حسنة الله لك يصومك يسجرك عند قرآن سقرا በእያንዳንዱ حرف 10 حسنة ታገኛለህ እሱን ደግሞ በመግደል 100 حسنة الله 100 حسنة ለማግኘት 100 حرف ከቁርአን ማንበብ አለብህ الله 100 حسنة ወይንም ደግሞ 10 ጊዜ 10 100 10 አሊፍ ላም ሚም ብትል ባሊፉ 10 በላሙ 10 30 አንድ ጊዜ እሱን የገደለ 100 ሐሰና አለው አሉ ሁለተኛ ደግሞ አንድ የመቱት ሁለተኛ ቁስል ደግሞ በሁለት ምት የገደለ የዛ ግማሽ አለው አሉ 50 አለው እንደገና በሶስተኛው ደግሞ በብዙ ምት ማለት ነው የገደለ ከሆነ አሁን በሶስተኛ ደረጃ አለው አሉ እንደዛ ሁለተኛው ባይሆንም ይሄ ወዛው ምንድነው ጥፋቱ ምን ስለሆነ ነው የሚለው ዙሪያ ሲናገሩ ሱረቱ ነብዩላህ ኢብራሂም አለይሂ ሰላም ኑምሩድ የሚባል ሰውዬ መንግስት በእሳት ሊያቃጥላቸው ግብረ አበሮቹ ጋር ነው ተባብሮ እሳት ሲያቀጣጥል እሱም ተባብሯል አሉ ኡፉፍ ያለ እሳቱን ያቀጣጥላል አላህ ጅቦ እሳቱን አቀጣጥሎ እሱም ተባብሯል አይገርምም አርጃኑ እና ብዙዎች አሉ 5 من الفواسق يقتلن في الحل والحرم አላህ ጦርነት ያወጀባቸው እንስሳ ዘሮች አሉ 5 እንስሶች አሉ ነፍሳቶች አሉ ሶላትም የሰገደ ሰው እየሰገደ በመሃል ቢገዱ ሶላቱ አይበላሽም እነዚህ ነፍሳቶች ከመጡበት መግደል ይችላል መንቀሳቀስ ይችላል حرامም ቢሆን መካም ውስጥ ቢሆን حرامም ከሐረም ውጭ ቢሆን في الحل والحرم ይደላሉ እና አንድ ልጅ አንድ አባትና ልጅ ሊከፍሩ ይችላሉ አባት ልጅ ከፍር ልጅ ሊያምን ይችላል ልጅ አምኑ ደግሞ አባት ሊከፍር ይችላል ግን ክብር እንደ ቤተሰብ እንደ ሰው ክብር አለው አላህን የጠላ በአላህ ያሻረከ በአላህ የከፈረ ሰው ለአሃዱ አስበረ ብለዋል ነብያችን የስመው አዘን የስመው እንዲ አላህ ታጋሽ የለም ለምን يجعلون له ندا وهو خلقهم እሱ ፈጥሯቸው በሱ ላይ ያሻርካሉ شوف እንደዛም ሆኖ ደግሞ وجعلنا له ولدا አልወልድም አልወለድም ይያለው ወለድ ይላሉ ومع ذلك يرزقهم ويعافيهم እንደዚያም ያደረጉት ይንከባከባቸዋል ይረዝቃቸዋል ጤናቸውን ይሰጣቸዋል ከዚህ የበለጠ ነገር የማይታገሰው ነገር ቢኖር የሱን ተወካይ መተናኮል ነው ነቢያትን ማለት ነው ነብያቶች ሙሽ ነብዩ መሐመድ ይቀሩና ነብዩላህ ሙሳን ነብዩላህ ኢሳን መስደብ ባሰድብ ማትችልም ሰውየው በመክፈሩ አባትም ይሆን ደረጃ አለው وقضى ربك الا تعبدوا الا اياه وبالوالدين احسانا ከተውሂድ ቀጥሎ ያስቀመጠው የወላጆችን ሐቅ ነው የወላጅ ሐቅ ምንም ያለህ ጥላት ይሆን መብቱ ነው ከፍሮ መኖር መብቱ ነው አሻርኩም መብቱ ነው ከአባትነቱ ከጥሪው ዝቅ እንኳን ክብሩን ዝቅ አታርገው ነው ነብዩላህ ኢብራሂም አለይሂ ሰላም ወዝኩር في الكتاب ابراهيم انه كان بيجن صدق ይላል إذ قال لأبيه يا أبتي يعني مشرك አባቱን አባዬ ሆይ በእንክብካቤ በክብር ይጠሩት ነው ኢብራሂም ይጠራው ነበር ለምን የኔን ጥላት እያሻረከ ያወክ እንዴት ትጠራዋለህ አይደለም ያላቸው አለ ያ አቢ አባዬ ነበር የሚለው
ታጠራርም ነው ረሱል ታጠራርም እና ቀይ መስመር خط الأحمر ማለት ከዛም በላይ ማለት ምንድነው ዲን መስደብ ነው የማንንም ዲን መሳደብ ክልክል ነው የማንንም ለኩም ዲኑኩም ወሊድ መጁሲም ይሁን ምንም ይሁን በዛፍም ይመን ዲን እንዲያውነ ያወቀው አላህ ዲን አለው ان الدين عند الله الاسلام الله የመረጠውና የወደደው እስላም እንደሆነ የሰው ልጅ የፈጠረው በእስልምና አላ ፍጥረት እስላም እንደሆነ ይታወቃ ዲናችን ነው እስካሁን ድረስ ይሆንላቸው ለኩም ዲኑኩም ወሊድ شوف ይሄ ነፃነት እኮ ነው ነፃነት ነው እንደዛም ሆኖ ግን በነብይ ከመጣሰ እናት ክብር የላትም ለነብይ ሲሆን በእምነት ተመጣች እናት የእናት ሐቅ ብሎ ነገር የለም የአባትም ሐቅ ብሎ ነገር የለም ከእምነት በላይ ምንም ነገር የለም አንዳንድ ጊዜ አላህ Subhanahu Wa Ta'ala የማስጠንቀቂያ የማንቂያ ዲወላሉ ፊትና የሚያስነሳበት አጋጣሚ ፊትና ይመስለናል እንጂ በሌላ በኩል ደግሞ ለማተም ሆኖ ይገኛል እና ነብዩ ሰለላሁ ዐለይሂ ወሰለም መስደብ አይደለም ማሸሙር አይደለም ስለሳቸው ነገር መጥፎ ነገር ማውራት አይደለም እሳቸው ነገላለሁ ብሎ ወጥቶ በዛሬ ወለት መሐመድን ባልገለው ፈጣሪ ገሎኛል እኔ ወንድ አይደለሁም ብለው ወጥተው ሹፍ ሊገለው የወጣ ሰው ሄዲ ያገኘ ዑመር ነበሩ መጀመሪያው ጥላት አንዳንድ ጊዜ ጥላትም ወዳጅ ይሆናል ሹፍ አንዳንድ ጊዜ ምን ይሆናል ጥላት ወዳጅ ይሆናል አላህ ይህዲ መይሻ ቢመይሻ ይፈልገውም በፈለገ ይመራል ምን አጥላቻ ያለባቸው ሰዎች ይሄን እንመኝላቸዋለን እውነታውን ከናው ነገር አላህ እንዲገልጽላቸው አዎ ለምን አላችሁ ሳይሆን ይሄ አባባላቸው ምናልባት ለብዙዎች ይሄ ያስብኩ ነው ያቃል በታሪክ እና ብዙ ናቸው ዑመር غورس بن الحارث የሚባል ሰውዬ ሱማማ ኢብኑ ማሊክ የሚባል ጀግና ብዙ ጀግኖች ነብዩን እንገላለን ብለው ብዙ ሰው ደግሞ ስንት አመታት 10 አመታት ያልፈነቀሉ ድንጋይ የለም እሳቸው ነብዩን ለመጣልና እስላምን ለማጥፋት መጨረሻውን አላህ እነ ኻሊድ ኢብኑ ወሊድ መስለቸው ኻሊድ ኢብኑ ወሊድ እነ ኢክሪማ ኢብኑ አቡ ጀህል አቡ ሱፊያንም ራሱ አቡ ሱፊያን ምትለው ወላ ህንዲ ብትል ሁሉም ይያሰቡ ነው ይሄድ መይሻ ወይድል መይሻ አላህ Subhanahu Wa Ta'ala ይቅር ያላለው ነገር ቢኖር መጀመሪያውኑ ሐላፍተናውን ራሱ ወስዷል አላህ በዚህ የመጣ ሐላፍተናውን ይወስዳል ብሏል አላህ ከዛ በመቀጠል ባላህ ያመኑ ሰዎች በተዋረዱ ይላል ለምሳሌ ነብዩ ሲሰደቡ ሰለላሁ ዐለይሂ ወሰለም አለ አላህ ነበር መልስ የሚሰጠው هو الذي ارسل رسوله بالهدى ባለቤቱ ወስኗ قل موتوا بغيظكم ይላል شوف በኔ ያሻረካቸው በኔ የከፈራቸው አይደለም ያለው አላህ ነብዩን የሚጠሉ አይናቸው ደም የሚለብስ ሰዎች ነበሩ በህይወት ይያሉ ነብዩ ባሉ እና ይቃጠላሉ እናደዳሉ ተናዳችሁ ሙቱ ይላል በሌላ በኩል አሁን እኮ በረሱል ስለመጡ ነው እንጂ በሌላ በኩል ያዩሃ الناس ነው የሚለው እናንተ የሰው ልጆች አረባካችሁ ተመለሱ ተወብቱ ያባብላቸዋል ወአርሐሙ الراحمين እንደዛ ነው የሚለው በረሱል ሲመጡ ግን ሙቱ ቢغيظكم ان الله عليم بذات الصدور እንኳን የተናገራችሁት ሰራችሁት ቅርና በልብ ውስጥ የሚያለን ነገር የሚያጌታ ነው እና እንደህንን በስጭታችሁን ንዴታችሁን ይቀጣይ ያርግላችሁ ብሎ አላህ አስጨራሽ ነገር ይናገራል ምዕራፍ 22 አንቀጽ 15 ላይ من كان يظن ان لا ينصره الله رسول ይዞት የመጣውን እምነት ማየት አልፈለገ محمدን في الدنيا والاخره فليمدد ይላል بسببين ታንቆመ ትልቅ ወንጀል በእስልምና በመርዝ ራስ ማጥፋት በገመር ታንቆመ ሞት ሶላት አይሰገድበትም ያሉ ዑለማዎች አሉ ክልክል ነው ወንጀል ነው ግን ቢሐብልን ኢለ ሰማማት ጣራ ላይ ቤቱ ጣራ ላይ ገመድበትና ይላል አላህ شوف اي سقف بيتي يشده في
ወፊ ዑኑቂ ገመዱን ካበተ በኋላ አንገቱን ያስገባ ይላል ثم لا يقطع ከዛ ይታነቅ ليختنق به በዛ ገመድ ይታነቅ ይላል فلينظر هل يصيبن كيده እስቲ እንደሞተ ይገላገል ትንሽ ብሽቀቱ ድዴቱ ይወጣለት ከሆነ ሱብሃንአላህ አላህ ይሄን ያህል ሚዝትባቸው በእነዚህ በአላህ በወዳጆቹ የሚመጡትን ሰዎች ቁልሙቱ ቢገይዚኩም አንስተውልናል በገመድ ራሳቸውን አንቀው ይግደሉ እስከማለትም ደርሷል በተለያዩ የቁርአን አንቀጽ አላህ ለወዳጆቹ ጥብቅና ይቆማል እኛ አንተ እንኳን ጥብቅና ባትቆም አላህ ይቆማል እናትህ እንኳን ብትሆን ከረሱል ሰለላሁ ዐለይሂ ወሰለም አትበልጥብህም ይያሉ ነው ኡስታዝ ካፍታ ቆይታ በኋላ ተመልሰን እንመጣለን በዚህ ጉዳይ ላይ እንቀጥላለን አብራችሁን ቆዩ ቢስሚላሂር ረህማኒር ረሂም ተመልሰን መጥተናል እንግዲህ እየተመለከትን ያለነው ስለ ረሱል ሰለላሁ ዐለይሂ ወሰለም ነው ሰዎች ሸካችን ቀደም ብለው እንዳስቀመጡት የማመን የመክፈር መብት አላቸው ታላቁን ነብይ ጫፋቸውን የመንካት የመሳደብ መብት ግን የላቸው እንኳን እሳቸውን አይደለም ነብዩላህ ሙሳን ሌሎች ነብያቶችንም የመንካት መብት የላቸው ሷሊ ሰዎችንም የመንካት መብት የላቸው አላህ Subhanahu Wa Ta'ala ለባሪያዎቹ ራሱ ነው ጥብቅና የሚቆሙ ብለው የቁርአን አያዎችን ያየን ነበር የመጀመሪያው ረሱል ሰለላሁ ዐለይሂ ወሰለም የነኩ ሰዎችን በቁጭታችሁ ሙቱ ይላቸው አላህ Subhanahu Wa Ta'ala ከፈለጋችሁም ታነቁ ይላቸዋል እንደፈለጉ መሆን ይችላሉ ያለ መልስ አላህ ይሰጠ መሆኑን ሸካችን ያቀርቡልን ነበር እስኪ ኢንሻአላህ ቀጣዩን ምን መለከት ይሆናል ሰዎችን አንድ አምባገነን ብድግ ብሎ ተወሰኑ ሙስሊሞችን ወዛ እንደሚጨፈጨፉት ማለት ነው እንደዛ አይደለም ያይዋላ ከዛ በላይ ነው ይሄን የሚያው የኡማ ጉዳይ ነው የተወሰኑ ሰዎች በሚከፍሉት ዋጋ ወአጅራቸውን ሸሂድነታቸውን እንግዲህ ፈልጎባቸው ሊሆን ይችላል ተዛ በላይ ነው የሚያው ይሄን የነብዩ ክብር ከዛ በላይ ነው የሚያው ከሙስሊሞች ክብር በላይ ከምንም በላይ አላህ ለራሱ ልክ ራሱ መልስ ይጥበታል በነብዩ ዙሪያ መልስ ይሰጥ መታየው ራሱ አላህ ነው አላፍተና ወስጀር በለም ما انت وما صاحبكم بمجنون ይላል አላህ እብድ ነው ሳሂር ነው ብለው ነበር ረብዶቹ እናንተ ናችሁ እሱ ብድ አይደለም ይላል አላህ ራይ ገርበም ራሱ መልስ ይሰጣል እና መሐመድ አብተር ነው ይሉ ነበር የመካ ሙሽሪኮች አይ ነሻኒ አከል አብተር ያለ አላህ ራሱ መልስ ይሰጣል መሐመድ ሳይሆን እናንተ ናችሁ አብተሮች ይላል እንደዚህ አያቱል ከውንያ በቁርአንም በተፈጥሮም ይዋጋል በተፈጥሮ ከገራሱ ከእንስሳ ጋር ከፍጡራን ጋር ያዋጋል ያላትማል አላህ እና فيما اخرجه الشيخان صحيحين البخاري ومسلم ላይ ያለ ነው አነስ ብን ማሊክ እንደተሰላልፉት ካነ ሚና رجل من بني النجار ከመን النجار ውስጥ መዲና ውስጥ ምን النجار ከሚባሉ ሰዎች ውስጥ እነሱ መጥቶ እስልምና የተቀበለ ነበር ነብዩ በህይወት ይያሉ መስለም ብቻም ሳይሆን قد قرأ البقرة سورة البقرة حفظ قرأ وآل عمرانم ደገበ ይገርም ረጅም ሱራ እኮ ነው ግን ከሁለት ተሶስት ጁዝ በላይ ነው ማለት ነው በቀራ ራሱ ሁለት ግማሽ ነው አዎ መቅራትም ብቻ ሳይሆን فكان يكتب للنبي ለነብዩ የወህይ ጸሐፊ ሆነ ተዚህ በለጠ ማረጋል ይሆነ ያለ فكان قد مكفر ساينسو كفرو عرفو منور يشن نبركو مكفر ساينسو دبو ليلا طفات طفا من على فكان يقول ما يدري محمد الا ما كتبت له سبحان الله محمد እኮ ምንም ያቀው ነገር የለም የኔ ጻፊ ሆኛ ይቻለሁ ሰሚዑን በሲር ብለ ጻፍ ካለን ሰሚዑን አሊም በየጽፋለው አያቀውም ስለማያነብ አያቀውም ብሎ አላገጠ ለማላገጥ ጀመረ ይሄም ቢያረግ እኮ ኖሮ ወዲያው ቦህ ይጋለጥ ነበር አዎ ግን ሄዶ ለማውራት ወሬ እዛ ማውራት ጀመረ ለማጣጣል እዛ ከፈረበት እና فاماته الله فدفنه በዛው በኩፍር ላይ እንዳለ ሞተ ሰዎች ተስልምና ወጥቶ ስለሄዱ ስለሞተ በክብር ቀበሩት ካፊሮቹ ማለት ነው فاصبح وقر لفزت الارض سبحان الله ዋሲገኝ ከምድር በላይ ተገኘ ተመቃብር ወጥቶ ተፋቹ ተፋቹ
እንግዲህ ቡኻሪ ሶሒህ ሙስሊም ላይ ያለ ሐዲስ ነው እኮ ጠራሐቱ አላ ወጅሃ ኢብረተን ሊናዚሪን ለሚያስተውሉ ሰዎች ኢላ የውሚል ቂያማ ድረስ አስተማሪ ይሆን ዘንዳ ፈቃሉ ማሃዛ ፊዕሉ ሙሐመድን ወአስሐቢህ ያው የፈረደባቸው ሙስሊሞች በአካባቢው ያሉት እነሱ ይሆናሉ ያወጡት ብለው ኮፍሩ ያወጡት ወነጀሏቸው። ሌላ ቦታ አርቀው ቀበሩት። ደግሞ ከቦታም አርቀው ጥልቀት ወዳለው ተቆፈራም ተጥልቀትም አርቀው ቀበሩት። አሁንም ተፍተው አደረች መሬት። አስከሬኑ ውጭ ላይ ተገኘ ጧት ሲነጋ ማለት ነው። ነበሹ አንሷሂቢ ላይ እኒ ሙስሊሞች እኛ ቀድን ቀብራለን ሰው እነሱ ያዋጡብናል የነሱ ሴራ ነው የነሱ ተንኮል ነው ብለው አሁንም ወነጀሉ። ፈአልቀሁ ፈሐፈሩ ለሁ ፈአዕመቁ አሁንም ራቅ ብለው በመሄድ እንደገና ደግሞ ጠለቅ ያለ ጉድጓድ በመቆፈር ቀበሩት። ፈአስበሐ ወቀድ ለፈዘቱ ልአርዱ አይ ጦራሃቱ ልክ አክ ብላ እንዲተፋች ፊርዓውንን እኮ ይዛለች፣ ቃሩንም ይዛለች፣ ነምሩዝንም ይዛለች። እነዛ አርፈው ከፈሩ አርፈው ሞቱ። ምን ያጥፉት ጥፋት አለ? እነዛ ኃይለኛ የአላህ ጠላት ሆነው ግን መሬት አልተፋቸውም። ጥሩ ማነጻጸሪያ ነው። ይሄ ግን ፊርዓውንን የያዘች መሬት ወይንም ደግሞ እና ነምሩዝ እና ሃማንን የያዘች መሬት እሱ ግን አልይዝም አለች። እና هذا فعل محمد قالوا اصحابي نبشوا عن صاحبنا لما هرب منهم فالقوه فحفروا له فاعمقوا له في الارض ما استطاعوا በጣም የቻሉትን ያክል አርቀው ቀበሩት። فاصبح وقد لفظت الارض አሁንም ለሶስተኛ ጊዜ فعلموا انه ليس من الناس ያ የፈጣሪ ቁጣ ነው ይሄ ብለው መጨረሻውን ተውት። እዛው እንደተፋችሁ ማለት እንደተፋችሁ እንጃ ሜዳ ላይ ተውት። እንጃ ሜዳ ላይ አሁን ይሄ ሰውዬ በመክፈሩ አይደለም የነብይን ክብር መንካቱ ነው። ብዙ ካፊሮች ይዛለች መሬት ተቀበላለች። እዛው በውስጡ ሆነ እንጂ ወልቂያማ ሆነ እንጂ መሬት ላይ እንዲህ ያለ አጋጣሚ አልፈጠረም። ሙገል የሚባል ሀገር ደቡብ እስያ ውስጥ ነው ይባላል። በ548 ሞንጎል አይደለም ሞንጎል ያው እሺ እስልምና እንድትገባ ታውቃለህ? እዚያ መጀመሪያ ጠላት ነበሩ። እነሱ ጠላት ብቻ ነው እንዴ? ያጠፉ ነበር። ብዙ ሙስሊሞችን ገለዋል። እና ተነሰረ ፈሃዶረ እዛ አዲስ ሰውዬ እንደ ደቡብ እስያ ውስጥ ማለት ነው እስልምናን ተቀበለ፣ መልሶ ከፈረ። አርፎ ተከፍሮ በቀበጥም ጥሩ ነበር። ምነው ብዙ ምርቶዶች አሉ። እሱን ምን አደረገ? ልክ እንደዛ ሰውዬ ነብዩን ስም ማጥፋት ጀመረ። ينقص النبي صلى الله عليه وسلم وهناك كلب صيد ባጠገቡ ውሻ አለው፣ የግቢ ውሻ አለው። ጓደኞቹን ሰብስቦ ግብረ አበሮቹን መሐመድ እንደዛ ነው እስልምና እንደዚህ ነው እያለ እያብጠለጠለ ሲሳደብ ውሻው መጮህ ጀመረ። ይታገላል። ልክ አንተ የፈለገው ያክል ቢታሰር እኮ ውሻ የማያውቀው ሰው ተመጣ ግቢ ለምን ገባችሁ ብሎ ይጮሃል። ልክ እንደዛ ይተናነቀው ይጮህ ጀመረ ውሻው እና هو مربوط تاسرال فلما اكثر من ذلك وسب عليه الكلب فغمشه በጣም ሲጮህ መጨረሻውን ዘለለና ያዘው ጉሮሮ ሰውየውን አስጣሉት። የገዛ ውሻው ያሳደገው ውሻ فخلصوا منه وقال بعض برهادور አንዳንድ ሰዎች አራት ይሄ የፈጣሪ ቁጣ ነው የእስላም ነብይ ስላረክ ነው መሰለኝ የወርህን ቀንስ ምናምን ይሉታል። فقال كلا በጭራሽ አለ እኔ ውሻዬን አውቀዋለሁ። هذا الكلب አለ عز النفس በጣም ወደው ውሻዬ ነው፣ በጣም ያከብረኛል። ምናልባት ስንቀሳቀስ አሁን ተዋራ እጄ ሲንቀሳቀስ ምማታው መስሎት ነው ወይም እንግዲህ አመስየው ነው አለና ተናገረ። ኧረ ተው አሉ ጋረደበት። አዎ فظن اني اريد ان اضربه ምማታው መስሎት ነው አለና ሄደና ጀለስ እኔ ነኝ እኮ አበረና ثم عاد الى مكانه ተመልሶ መጥቶ እዛው ወንበሩ ላይ ቁጭ አለها يعني من الكلام ያኔ የጀመረውን ስማጥፋት ዘመቻ ወሬ ስድብ ጀመረ في رسول الله صلى الله عليه وسلم فاطال فوسب الكلب ውሻው መዝለል ጀመረ፣ መጮህ ጀመረ مرة أخرى
فقبضوا على زندرمته زندرمه ማለት ይሄ መዋጫው ጉረሮ ከዛ ዘሎ ባሰራውን በጥሶ ይሄን ያዘው ማያዝም ብቻ አይደለም ቆርጦ ጉረሮውን ዋጣው ሰዎች ጫኬውን ያዘው ቆርጦ አወጣውና ዋጣው ቆርጦ ዋጣው ይሄን ጉረሮውን لا اله الا ሰውየው ወዲያው ሞተ ሰዎቹም ደነገጡ فقلع فمات منه በዙሪያው የነበሩት የሱ እንግዶች فأسلم بسبب ذلك سبحان الله በዛ ውሻ ሰበብ ነው 40,000 40,000 ሰው ሰለመ الله سبحان الله 40,000 ሰው ባንዲ ቀን في يوم واحد ወሬው ተንሰራፋ እኔንም አንተንም ሳያስፈልግ አላህ Subhanahu Wa Ta'ala በውሻ ሰበብ የራሱ መንገድ አለ ولله جنود السماوات والارض ሰራዊቶቹ ብዙ ናቸው ባለፈው በጂን ነበር ተሳሳይ ነበር شوف رجل اعمى يقتل اولاد امي انا سورو የልጆቹን እናት ገደላት سبحان الله የሚወዳትን የሚያከብራት ሚስቱን ለምን ገደላት رجل اعمى على عهد رسول الله صلى الله عليه وسلم بهوت እያሉ ነው وكانت له جار تزوجها ورزق منها بولدين ሁለት ልጅ ወልዳለታለች شوف وكانت تشتم النبي ግን ተሳደባለች ነብዩ እስልምናን ተቀብሏል እሱ ተቀብሏል እሱ አልተቀበለችም ተሳደባለች ታይላታል وتقع في فينها ታይላታል ይሄ ይቅር ልለው የማይችል ወንጀል ነው ተይ ለማ ሱበኒ ወሱበ ኡሚ ወአቢ وعشرتي እናቴንም ተሳደቢ አባቴንም ተሳደብ በሳቸው ዘመዶቼንም ጎሳዬንም ተሳደብ በሳቸው ግራ አትምጣብኝ አትንጭብኝ ተይ ይላል ተይ ቢላትም ቢያለች فلا تنتهي وأزرها فلا تنزجر ولي منها ابنان مثل اللؤلؤات ቆንጆ ልጆች ወልዳለታለች እናም ተይ ቢላትም ቢያለች አንድ ቀን ለሊት እሷ ተኝታ አንድ ሳሎን ተኝተው እሷ አይነ ስውር ነው በተኛችበት ተሳደባች ኧረ ተይ ባክሽ ምን አጓደልኩብሽ እኔ ማንንም መብት አላጓደለም ልጅ እናት ካፊር እናቱን መጦር ሐቅ አለበት የማስታመም ሙሽሪክ አባቱን መخدም የሙሽሪክ ጎረቤቱን ሐቅ መጠበቅ አለበት እኔ አትንጭብታይ ቢላት እምቢ አለች ተዛም ወተሽቱሙ فاخذ مغولا የድንጋ መፍለጫ ታቃለ መራጃ ዲጅኖ አነሳና فوضعه في بطنها ሆዷ ላይ ቸከለው حتى قتلها فلما اصبح ذكر ذلك رسول الله ጧት የልጆቹ እናት እኮ ገደላት ቢባል ወሬ ኢንፎርሜሽን ደረሳቸው ነው የሚሰሩት እስላም ሴት ልጅ ነጣ ላይ ዋጣ ነው የመጣው ሴት ልጅ ሊያስገድል አይደለም ማን ነው ልጅ ብሎም ደግሞ የልጆቹ እናት ይገድለው ተቆጡ ነብዩ ሰለላሁ ዐለይሂ ወሰለም የሴት ልጅ ለማስጠለመጠበቅ እንጂ የተላኩት ለማስገደል አይደለም ማን ነው ስብሰባ አዘዝ ወዲያው فجمع الناس فقال انشد الله رجلا ራሱን ያጋልጥ በዛሬው ሌሊት የልጆቹን እናት የገደለ አለ ማለት ሰምቻለሁ ማን ነው እሱ የገደለ በዛ ሰዓት ما فعل لي عليه حق الا قام ተነስቶ ይናገር ጎረቤት ወዲያ ይዘመር ታያጋልጠው በስተፊት ራሱ ያወራ فقام العامى بلل عينه እየዲያበሰ ይጋላ የተخطوا رقاب الناس በሰዎች ትካሻ የተረማመደ ويتزلزل يتنገዳገደ حتى قعد بين يدي النبي صلى الله عليه وسلم ፊታቸው ሄዶ ቁጭ አለ فقال يا رسول الله እኔ ነኝ አላቸው انا صاحبها እኔ ነኝ የገደልኳት እንደ ለምን كانت تشتمك እሷን የሰደበች አስቸገረችኝ وتقع فيك እና መክራታው ተብያታለሁ فإنها فلا تنتهي
ልታቆም አልቻለችም። ወለሚንሃ ኢብነታኒ በጣም ቆንጆ ልጆች አሉኝ ከሷ ወካነት ቢ ረፊቀተን በጣም የህይወት ጓደኛ የነበረች አለ የህይወት አጋር የነበረች አለ ከሱ ጋር ምንም ያጠበላችሁ ማለት ነው ምንም አንድ ቀን ማታስከፋኝ ማለት ግን ያ ቢሆን ይሻል ነበር አለ እኔም ብታስከፋ ይሻል ነበር የኔ መብት ብትጋፋ ይሻል ነበር ይቅር በማለለው ነገር መጣችብኝ فلما كانت البارحة አለ جعلت تشتبك ያለፈው ለሊት የዛሬ ነጋው ለሊት ታይብላት እምቢያለች وتقع فيك فاخذت المغول አጠገብ የመዶሻ ነበረ አንስቼ በባህር አንጀቷ ላይ ለቁ ወጋሁት አታቀተልት وتكات عليها تقتلت فقال النبي صلى الله عليه وسلم اشهدوا الله أن دماء حضرنا رواه أبو داود والنسائي وصححه الألباني يا الله أن دمها حضرنا تيالات توصلوا ያልተወሰው ደሙ ይሄው ነው حاضر ነው ዋጋቢስ ነው ልክ ደመከልብ ነው ያ አላህ አለዛ እኮ ያስገድለው ነበር እኮ ይገደላል ነበር ሱብሃንአላህ ረሱሉን ሰለላሁ ዐለይሂ ወሰለም ክብራቸውን መንካት እሳቸውን መስደብ ማነወር የነበረውን እንግዲህ የአላህን አይተናል አላህ በውሻ አማካይነት ሰውየውን የተበቀለውን አይተናል አይነ ስውሩ እንግዲህ መራጃው ወይም መዶሻው ወይም ደግሞ ድንጋይ መፍለጫው የቱ ጋር እንዳለ በዚያ በጨለማ እንኳን ዳብሶ ነው ባለቤቱን ሊገድል ይችላል ለምን በረሱል ሰለላሁ ዐለይሂ ወሰለም ክብር መደራደር ስለማይቻል ይሄን ነበር ሲነግሩ የነበረው ኡስታዝ ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ بسم الله الرحمن الرحيم ተመልሰን መጣናል እንግዲህ ተመልካቾቻችን እየተመለከትን ያለነው ረሱል ሰለላሁ ዐለይሂ ወሰለምን ያላግባብ መዝለፍ መናገር በእስልምና ትልቅ ወንጀል መሆኑን ሙስሊሞች የማንታገሰው ነገር መሆኑን እሳቸው ከታሪክ ያነሱ የውሻውን ታሪክ አነስተዋል ሁሴኒ የራሱን ጌታውን ውሻ ሄዶ የገደለበት ሁኔታ እንዳለ ያሳደገውን ሄዶ የገደለበት ሁኔታ እንዳለ አይነ ስሩ ሰውዬ የሚወዳትን የሚያፈቅራትን የልጆቹን እናት ልጆቿ ፊት የገደለበት ሁኔታ እንዳለና ሰዎች የመክፈር መብታቸው እንደተጠበቀ ሆኖ ግን ረሱል ሰለላሁ ዐለይሂ ወሰለም ጫፋቸው እንዲነካ አንፈልግም ማንንም የሳቸውን ክብር እንዲነካ አንፈልግም ማንንም በሳቸውን በጥሩ እንጂ በጥፎ እንዲያነሳብን አንፈልግም ይሄን ሲያደርግ ጠላት አላህ Subhanahu Wa Ta'ala ጠላት አድርጎ ይዛቸዋል እኛም ጠላት አድርገን ነው የምንይዛቸውና እሱን እያነሳን ነው ምናልባት አሁን እኔ የምጠብቀው ከኛ ምን ይጠበቃል የሚለውን ነገር ሙስታዝ እግረ መንገድ እንደሚያነሱት ተስፋ አደርጋለሁ አዎ ላዑዝረ ለኩም አላንዲ አንሷር በኡሁድ ጦርነት ጊዜና ወርቆ ትንሽ ደቂቃ ናት የቀረችው ነፍስ ልትወጣ ሲል የመጨረሻ ኑዛዜ ሆነው ያ አህለል አንሷር አለ ሙስሊሞች ሆይ ኢላ የሚል ቃ ማድረስ የምትገኙ ማለት ነው በነብዩ ላይ ቅንጣት ክብራችሁ ቢነካ የውመል ቂያማ ዑዝር የላችሁም ነብዩን ቀጥ ብላችሁበት ምታውበትም አይንም የላችሁም ليس لكم عذر ማንኛውም ሰው ዑዝር የለውም የበሳቸውን ጥቃት አምኖና ወዶ የተቀበለ ሊቃወመውና ሊያወግዘው ይገባል ተው ሊል ይገባል የመጀመሪያው እርምጃ ተው ነው በዛ አጋጣሚ የአንድ ሰው ሊያጠፋ ይችላል ሁሉ በኒ አድም خطأ وخير الخطائين التوابون አይ ተሳስቻለሁ ይቅርታ ካል አለቀ ነገሩ እስላም ቂምን አያስተምርም ይቅርታን እንጂ እስላም ጭካኔን አያስተምርም እዝነትን እንጂ ታው ይበል ታው ማለት አለበት ይሄን ያላለ ሙስሊም በራሱ ተፈታኝ ነው እምነቱ እየተፈተነ ነው ከምንም ከህይወትም በላይ ነው ከነፍስም በላይ ነው ከልጅም በላይ ነው ከምንም በላይ ነው እና የሚያስቆመውን ኃይል ለዛ ማድረስ በዙሪያው ላለ ለሚመለከተው ህግ አለ ፖሊስ አለ ፌደራል አለ መንግስት አለ አሉ አይደል መኖራቸውና አለመኖራቸው የሚረጋገጡበት ነው እንዲህ ያለውን ነገር ህግ ማለት የሚችሉ ከሆነ ወነትም ህግ አለ ከዚህ የበለጠ ጥፋት የለም እና ለሚመለከተው ማድረስ ነው ግን አንድ ሰው ስላጠፋ እናቱ መሰደብ የለባትም አባቱ መሰደብ የለበትም እምነቱ መሰደብ የለበትም እምነቱን አይወክልም
ግለሰቡ አይወክልም ግለሰብን አይወክልም ስለዚህ አግባብ ባለው መልኩ ስርዓት ባለው መልኩ መቃወም ግዴታ ነው ዋጅብ ነው ለማንኛው ሙስሊም የተሰጠ ሐላፍትና خط الأحمر ነው ለሙስሊሞች የመጣ ፈተና ነው ወልዓዙ ቢላህ አቡበክር ሲዲቅ ረዲየላሁ ተዓላ አንሁ እንደሳቸው ደህና ሰው የለም እንግዲህ አንድ ቀን አባታቸው አቡ ቁሐፋ ማለት የአቡበክር አባት ማለት ነው ሰልመዋል አምጨሻ ላይ ኋላ ተመስሎ በስተቀር የ90 ዓመት ሽማግሌ ሆኖ ወንበር ላይ ቁጭ ብሎ አንድ ቀን ነብዩ መሳሪያ ጀመረ ኧረ ተው አባቴ ተው ልጡርህ ልኸድምህ ተው አትንካብኝ ኧረ የታባቱን ሲጠንቋይ ነብይ ምናምን በጥፊ አቡ ወንበር ላይ ያለውን አባቱን ሰይድና አቡበክር ተነግላቸው አቡበክር ሲዲቅ ሱብሃንአላህ ወንበሩ ከታይ አባቱ ይወተታች ረሱል ሰለላሁ ዐለይሂ ወሰለም አቡበክር ለምን አባትህን መታዋሉሳ አባት ይመታልን አይሰደብም አባት መመታት መሰደብ ይቀር በስሙ አይጠራም በእስላም ስሙ ማን ነው ሁሴን ልጅ እንግዲህ ሁሴን ታለ በቃ ይሄ አይደለም እስላም አይደለም አሪባ ቢስነት ጓደኛው አይደለም አባቱ እንጂ አባት የሚጠራበት ስም አለው እናት የምትጠራበት ስም አላት ግን አሁን ማማ ባባ ያክብሮት እኮ ነው ኡስታዝ በስሙ ላለመጥራት ላ ልጆቹም ማማ አንተ ማማ ሀቢበት ያትላትን ነፍሲ በላት ሩሄ በላት ተፈለገ ማማ ለተተቢኡነ ሱነነ መን ካነ ቀብለኩም ባባ ልጆች ግን ይፈቀድላቸው አባቷንም ባባ ባለቤቷንም ባባ ላ ሊላሂ ወኢና ኢለይሂ ራጂዑን አባት የራሱ ማረግ ባለቤት አቡ መሐመድ ያትልም አቡ ሁሴን አቡ አይመን ግን ኡስታዝ በእናንተ ዘመን ግን ባሎቻቸው እሳቸው እያሉ ነበር የሚጠሩት ይሄስ እንዴት ይታያል ለተተቢኡነ ሱነነ መን ካነ ቀብለኩም ይሄ ከሌላ እምነት የወሰደው ነው ኦኬ ይሄ አይደለም አባት ያአበቲ ብሎ አባት ኢብራሂም አልሰማም ያአበቲ ዩሱፍ አልሰማም ያአበቲ ሉቅማን አልሰማም ያቡነየ ልጄ ሆይ ስለዚህ ብዙ መጠሪያ ስሞች አሉ የባባ ማማ የሚባሉ ነገር አቁሙት እሁድ ዕለት አባድር መስጂድ ላይ ይሄንን ሐሳብ አዝቶ እንዲሁ ሲነግሩን ነበር መርሐባ ኡስታዝ እና فسب النبي فسكوا ጠረቀሙት አቡበክር ሲዲቅ سكتن شديدة سقطوا منها ከብትሩ ክፋት የወደቀ ተተቀመጠበት ثم ذكر ذلك للنبي صلى الله عليه وسلم قال او فعلته كون هنارك ابات متها ሰብቻለሁ قال نعم او نرجዋለሁ يا رسول الله ስለዚህ እኛ شوف ረሱል ሲነኩ ስሜታችን ሁላ ላንቋጠር እንችላለን ማለት የከባድ ነገር ነው ከድሮ ጀምሮ የነበረ ነገር ነውና በደንብ መታሰብ ያለበት ነገር ሐቂቃ ያ ስለሆነ ማለት ነው لو كان السيف قالوا قريبا مني لقتلت قالوا አጠገቤ ጦር መሳሪያ እንዲያጋጣሚ አልነበረም እንጂ ቢኖር አባቴ ነው ብያላውለው ነበር አሉ አቡበክር ሲዲቅ ያ አላህ አባትና ልጅን ሳታጋድላቸው አንተ ሄዲ ያስጠው ያ ረቢ አሉ ዱዓ አደረጉ በኋላ ሰለሙ እስላምን ተቀበሉ አባትየው አቡበክር ሲዲቅ ልጃቸው ጋራ ጦርነት ተማዘዋል አባትና ልጅ አባት ከልጁ ጋራ አቡበክር ከልጃቸው አብዱራህማን ከአብደላ ነው ከአብዱራህማን የሚባለው ልጅ የአይሻ ወንድም የአስማ ወንድም የአቡበክር ልጅ ሆኖ ጠማማ ዱርዬ ካፊር ሆነ አነ ቤቱንም ንብረቱንም ለቀውለት ሄዱ መግደል ይቻል ቢሆን ግን ልጃቸውን ገለውት ይሄዱ ነበር አልገደሉትም በቃ አገሩንም ቤቱንም ንብረቱን ለቀውለት ሄዱ ስደት ሄዱ በስደት ዓለም ጦር መሳሪያ ታጥቆ ሄደ ልጃቸውን እኮ ብለህ መጣ ቤቱን ለቀቁልህ ንብረቱን ለቀቁልህ ያውንም አትወኝም ምን ልታረግ መጣ አሉት አንድ ሸይባና ረሱል ለመግደል አለ ሸይባው ማን ነው አባቱን እንደው فقال يا رسول الله የሚሉኝ ሰሙ አይደለም የሚለውን ከልጅ ጋር ለጋጠምኝ አሉ አባትዩ እኔ አባትና ልጅ ተጋጠሙ ይያለ ፈቅዲ ነብዩ ረህማ ሰለላሁ ዐለይሂ ወሰለም መልካው ግድ ታገናኛችሁ ተከላከል እንጂ ግን አውረድልኝ ብለህ እንዴት ልጅን ትገጥማለህ እንደውም ዱአ አድርግለት አላህ እንዲበላ ተባለ በድር ጦርነት አጋጣሚ ልጁም ሳይማረክም ሳይገደልም ታመለጡት ወደና ተረፈ ይኋላ ለሂዳያ ሰጠው አዎ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ከእናታቸው ወንድም ጋር በድር ላይ ተናነቁት እና የአንዲት እናት ልጅ ወንድማማች የአንድ አባት እናት ልጅ ወንድማማቾች
የተናነቁት የተገዳደሉት ሙስዓብና ወንድሙ በድር ላይ አው በዙ ጉዳይ ነው ከናቱ ልጅ ጋራ ወንድሜ ነው እናቴ ነው አባቴ ነው ወዳጄ ነው ብሎ ነገር የለም خطል አህመር ተዛም በላይ ነው ሁሉ ነገር ከረሱል በኋላ ነው ሁሉ ነገር ከሳቸው በኋላ ነው እናም አላህም لا تجدوا قوما يؤمنون بالله واليوم الآخر أجب سبحان الله يوعدون من حد الله ورسوله ولو كانوا آباءهم سيل أبو بكر الصديق جنبار قدمناچو أبو أمامة أن رسول الله صلى الله عليه وسلم وما رماه عبد الله بن قميعة عبد الله بن قميعة نبي ينقر ياله بلا فكروا نبره ድንጋም ወሩሮ መምታት ሞክሮ ነበር እሁድ ላይ ነው መጨረሻውን ደግሞ እሱ የገደለው ሙስዓብን ነበር ሙስዓብና ነብዩ መሳሰው ነበር መሐመድን ገደልኩት ይያለ ፕሮፓጋንዳ ነዛ እሁድ ላይ በኡርጣን ነገር ብዙ ወሬ ያስወራ ሆነና ያው እንዲያገደላቸው ተረጋገጠ አላህም በምን አጠፋው ሰውዬ በፍየል ወጣጤ አላህ ያው እንግዲህ አለ ያላህ ወሊላሂ ጁኑዱ السماوات والارض ውሻም ይልካል አንድ ጀግና እንግዲህ በፍየል ወጣጤ ሲሞት እንዴት አርጎ ባሰመራቸው ፍየሎችን ሊፈልግ ተራራ ይበህርበት እንዲው አንድ ሙክት በቃ ተኩላ መሰለው ሰውዬው ሳይገለይ ልግደለው አለ አይደል የመከላከል ስራ ኮርኩተለው ሲወጋው ተንከባለለ ገደል ነበር አጋጣሚ በዛ ነበር የሞተው قتله عنز من عنزه የራሱ ወጣጤ የራሱ ሙክት እና በራስህ በምን እንደሚገል ምን እንደሚልክብህ አታውቅም አቡ ጀህልን فرعون هذه الامه የዙ ኡመትን فرعون አቡ ጀህል ማን ለዚህ ቀተለ የተደራጀ ጦር አይደለም አቡ ጀህል የገደለው ይገርማል ያልተጠበቀ ህፃናቶች ናቸው ሙአዝና ወዝ ባላሉ ህፃናቶች ናቸው እና አቡ ጀህል በጥበቃ ስር ነው እንዲያወራንብ ተከባል በወታደር በዛ በሚንጎባለ ተጀወሉ ጀውላ በሚያረግበት በሚንጎባለልበት ሰዓት አንኛው ልጅ ይላል አብዱራህማን ኢብኑ አውፍ አጎታቸው ነበርና የልጆቹ ህፃናቶች አጎት ልጆቹን ያዝናና እየጠበቀ ነው ያለው ማን አራሪኒ አቡ ጀህል አሳየኝ አለኝ ይላል አንኛው ምን ያረግልሃል هل تعرفوا አቀዋለሁ አሳየኝ አለኝ አለ በጆሮዬ መጥቶ ነው የሚነግረኝ ሰሚዕቱ أنه يسب رسول الله صلى الله عليه وسلم ነብዩን ይሳደባል ማለት ሰምቻለሁኝ እዛለች ዛሬ ወይሱ ወይኔ አጀሉ የደረሰ እቺን ዓለም ይለቃል እዛለች ከፍሯል ማለት ሰምቻለሁ አይደለም እኮ ነው ረሱሉን መሳደብ አሻርኳል ማለት እሱ መብቱ ነው ከፍሮ መብቱ ነው ከፍሮ መኖር ነብዩን ይሳደባል ማለት ሰምቻለሁኝ ገረመኝ አለ ወይሱ ወይኔ ዛሬ ሁለታችሁ ማለት በጣም ገረመኝ አለ የነዚህ ህፃናቶች ጉዳይ እና ምንም ያረጋሉ ይያል ጠበቅኩም ይሄን በማታቸው ግን ተገረምኩኝ ይያልኩ ያለ ተፊት ያመለጡ አለ ሁለቱ ያዛማዶ ነው ያው በሰው ታጀበው ያማኑ አልኳቸው አለ እኔ እንግዲህ ይሄዳሉ ይያል አመለጡኝ አለ አቡ ጀህል ደግሞ ያየው ወድ የጨነቀው እርጉዝ ያገባል መሐመድ ደግሞ ህፃናት ይዞ ነው የመጣው ዛሬ መዋለ ህፃናት ይያል ይስቃል ብሎ ተሽለክል ከወዲያው እግሩ እንደሸንኮራ እግሩ ነው የመቱት لا اله الا الله አንገቱን ማይደርሰውበት እግሩን አንያው ኮሪ ሌላው ከዛ እግሩን ሲከረክሩት ሲወዲቅ ጦሩ ተበተነ ግዙፍ ነው ጠባቅ ተዛ እየሮጡ ህፃናቶች ተያይዘው ወደ ረሱል ዘንድ ይመጣሉ እየተጣሉ ነው ስብራ እኔ ነኝ ያ ምን ነኝ ይላል ይሄ ምን ነኝ ነብዩ ተገረሙ እስካንቱ ጦር መሳሪያቸው ነው ሁለቱም ደግሞ ደም ቀምሷል ጎራዲያቸው ሁለታችሁም ገደላችሁት ማለት ነው ሁለታችሁ ናችሁ ገደላችሁት እስፈልጉ ተባለ ሲፈለግ አብዱላህ ኢብኑ መስዑድ ረዲየላሁ ተዓላ ሄዳለ ሌላው እንግዲህ ሁሉም አምልጧል አለቃቸው ሲገደል ሁሉም ተበትኗል ወርቁ አገኘው ታላ አቡ ጀህል እና ገረመኝ አለ ጢሙን ያስኩት አለ ይሄን ተካሻውን ረገኩት አለ ሊጨርሰው ነው አይደል እና ማነህ የማን ፍየል ጠባቂ እረኛ ባለግ አለ ንቀቱ ሰው ተጠላ እኮ ጠላ ነው አልቡጉድ ይዕሚ ያውራል እኮ በጣም ገባር እኮ ነው ማነህ ትልሰው ተካሻ ምረግጠው ማነህ ለሱ ለመረገጡ ያስባል ሊገለው ሐላል ያረጋው ያረፋ በግል ያረጋው የተዘጋጅቶለት ማነህ እኔ አብዱላህ ኢብኑ መስዑድ አንተ እረኛ አንተ ፍየል ጠባቂ ባላገር
አሁንም አልተረታም እንደሆነኝ እረታለሁ ስለዚህ ባላገር ነው የመታኝ ምን ላይ እንደተመታኩ ያቀም የሆነ ባላ ጀግና መሰለ እንደገደለኝ የጣለኝ ባላገር ነው የመታኝ ያልሰለጠነ ሰው ነው የመታኝ ለመሆኑ የዛሬው ዲል ለማን ሆነ ያላህና ያ ረሱላህ ተዓላ እሱማ አይሆንም አለኝ እሱማ አይሆንም ለማንኛውም እግርን ተትካሻ ያላንሳ ጽሙን አንጠልጥሎ ይዞ ሄደና ረሱል ዘንድ ጣለው فمن على النبي صلى الله عليه وسلم الله اكبر فرعون حاضر امه ዘንግ እነዛ ልጅ የጣሉት አቡ ደላህ ብን መስዑድ ጨረሰው ህፃናቶች አላህ ሲያዋርዳቸው ኡስታዝ እንደዚህ ከዚያ ዘመን ጀምሮ ከዚያም በኋላ በርካታ ሰዎችን እንደዚሁ ነው የሚያዋርደው ወይ ሂዳያ ይሰጣቸዋል በረሱል ላይ ምላሳቸውን የዘረጉ ብዕራቸውን የዘረጉ ብሩሻቸውን የሳሉ ሰዎች ረሱልን ለማነወር ወይ ሂዳያ ይሰጣቸዋል ወይ ደግሞ በጣም በቀላል ልክ በፍየል በውሻ በህፃናት እንደገደላቸው እነዚያ እንደዚህ ያደረገ ነው ወይ የወለደውን ልጁን ይነጥቅና አላህ ይስተዋል ኻሊድ ኢብኑ ወሊድ ኢብኑ ሙጊራ በጣም እስላም ይጣላ ነበር አላህ ሶስት ልጆች ኻሊድ ሁለት ወንድሞች ሶስት ልጆች ነው ከ10 ልጆች ሶስት ልጆች ምን አባታችሁ ታመጣላችሁ ብሎ ሂዳያ ያሰጣቸው የአቡ ጀህል ልጅ ኢክሪማን ከጥላት ካምብር ያመጣው አላህ ብዙ ጊዜ እስላምን በጣም የሚጠላ ሰው ወይ ያሰልመዋል ወይ ካብራኩ ወይ ሚስቱር ወይ ከቤተሰቦቹ አንድ ሰው ይሰልማል ሱብሃንአላህ ነጥቋል በጣም የሚገርም ነገር ነው ዛሬ ያለሱት ኡስታዝ ጀዛኩሙላሁ ኸይረን ብዙ ሐሳቦችን አንስተናል ሰዓታችን ገድቦን ወይ ለሳምንት እናደርጋለን ቀሪ ሐሳቦች ካሉ ጀዛኩሙላሁ ኡስታዝ በየትኛውም ዘመን በየትኛውም ጊዜ የረሱልን ሰለላሁ ዐለይሂ ወሰለም ክብር ማስጠበቅ የኛ ኃላፊነት ነው ለማን ሲባል ለራሳችን ስንል ከኛ በላይ አላህ ግን ይጠብቃል ድርሻችንን ማድረግ ነው ማን ቀደም ያ አይነ ስውሩን ሰው ያንሰው እንደተናገሩት ታው ይሄ አላህ የሚቆጣበት ጉዳይ ነው እያለን መናገር ባንደበታችን በእጃችን መከልከል የኛ ድርሻ ነው በተረፈ አላህ የራሱን እርምጃ ይወስዳል በተለያየ መንገድ አይደለም በሰው በእንስሳ እንኳን የራሱን እርምጃ ይወስዳል ይሄው ያየነው ነገር ነው ተጎረቤት ጋር ተሰፈር ጋር ተጣላ ሌላ ሰፈር ሄደ ትገላገላለህ ሰላም ትኖራለህ ይሄ ከዓለም ማህበር ከራስ ጋር መጣላት ነው ከጥላህ ጋር መጣላት ነው ጥላህ ጋር መደበጥ ይችላል ጥላህ መደበጥ ይችላል ይሄ ራስ ጋር መጣላት ነው ራስ ጋር መታረቅ የተሻለ ነው በይቅርታ በተላለፉ እንዲህ ያለ ነገር እንዳይደገም ማድረግ ተው ማለት ነው መርሐባ ኡስታዝ ዱዓ የምናደርግላቸው በርካታ ሰዎች የየራሳቸውን ሐሳብ የየራሳቸውን መልእክት ይልካሉ በተለይ በሶሻል ሚዲያ ላይ በخميس ምሽት በቀረበ ቁጥር ዱዓ አድርጉልኝ ስራ አጥቼ ተቸግሬያለሁ ዱዓ አድርጉልኝ እንዲሆኛል የሚሉ በርካታ ሰዎች አሉ በአሜሪካ ካሊፎርኒያ ሳን ሆዜ አካባቢ አንድ የሙስሊሞች ተቋም ነበረ ኢባማ የሚባል የሙስሊሞች ተቋም እንግዲህ እዛ አካባቢ በተነሳ ሰደድ እሳት ያ ትልቅ ልጆቻቸውን የሚያስተምሩበት እዛ አካባቢ ፈሳድ ይበዛል ኡስታዝ ይሄ ፈሳድ ማለት ዘመን የፈጠረው እንዲ ሊነገር ለንግግር እንኳን ጸያፍ የሆነ ነገር ይካሄዳል ይሄ እዛ ያሉት ሙስሊሞች ግን ይሄን ነገር ልጆቻቸው አደጋ ላይ እንዳይወድቁ በሚል ተቋም ትልቅ ሴንተር ከፍተው እዛ ሴንተር ላይ ልጆቻቸውን ያስተማሩ ልጆቻቸውን ለመለወጥ በጣም ጥረት ያደረጉ በተነሳ ሰደድ እሳት ያ ተቋማቸው ሙሉ በሙሉ ሰደድ እሳቱ ከመነሳቱ በፊት መጀመሪያ ባልታወቀ እሳት ተነስቶ ያ ተቋማቸው ሙሉ ለሙሉ ወድሞባቸዋልና የነሱ ተቋም ወድሟል እና እነዚህ የኢባማ አመራሮች አንዱ እናቋለን ኑረዲን ኢሳ የታወቀ ገጣሚ ነው በተደጋጋሚ ያው ከኛ ጋር ግንኙነት ያደረግን ነው ዱዓ አድርጉልን ይሄ ነገር ተቋሙ መገንባት አለበት ከነበረበት ሁኔታ ዛሬ ልጆቻችን በእስላሚክ ተርቢያ ሊያድጉ ይገባል በቂርአት እስላምን በማወቅ ረሱል ሰለላሁ ዐለይሂ ወሰለም በማፍቀር በመውደድ ማደግ አለባቸው በተለይ እንደዚህ አይነት አካባቢ ያለው ነገር ሊቀየር ይገባል አለበለዚያ ጥርግ ብሎ ነው የሚሄዱብን ወደ ሌላው በጣም ምቹ ነው ፈሳዱ ምቹ ነው በሁሉም ነገር ልጆቹን ጥርግ አድርጎ ለመውሰድ እንደ ጎርፍ ይዟቸው ሊሄድ ይችላል እኛ ጋር ግን ያለው ነገር በጣም አነስተኛ ነው ያው ኢኮኖሚም እንትኑ ላይኖር ይችላል ቦታው ግን መገንባት አለበት ይሄ የዓለም
ሙስሊሞች የተለያዩ ቦታ ላይ ያሉት ሁሉ ይሄንን ቦታ በመገንባቱ ነገር የራሳቸውን ትብብር ያደርጋሉ ጥሪ እናስተላልፋለን በቅርቡ ብለዋል እንዲህ ያለው ፈሳድ ቦታ ላይ ፈሳድ አካባቢ ላይ ዲኑን አጥብቆ የያዛሉ ነብያችን ሰለላሁ ዐለይሂ ወሰለም አጅሩሁ አጅሩ 50 ሸሂድን ያ50 ሱሐባ አጅር ነው ለዛው ሸሂድ ይሆኑ መስዋዕት ይሆኑ ሚና አው ሚንሁም ያ ረሱላህ አሏቸው ከኛ ነው ከሱሐቦች 50 ነው ወንስ ከነሱ 50 ከናንተ አሉ ሱብሃንአላህ ያ50 ሱሐባ አጅር ያገኛሉ አንድ ሱሐባ እኮ من تمسك بدينه ዲኑን በሚያንገዳግድበት መብት በለልበት ነፃ ወንድም ጭቆና በዛበት ቦታ ላይ በዲኑ ጠንካራ ሆኖ መገኘት ዲኑ አጥብቆ መያዝ ያ50 ሰው አጅር ያስገኛል 50 ሸሂድ እኮ ነው ያ50 ሱመያ ያንድ ሱመያ ይበቃል ያ50 ሐምዛ ሙሳ ኢብኑ ኡመይር ያ50 ሸሂድ ያ50 ሱሐባ ሸሂድ አጅር ያስገኛል ትግሉ ከባድ ስለሆነ ማለት ነው ተግላምሳት መጨበጥ እና ከባድ ነው ተባባሪያቸው ሁሉ የሰማቸው ሁሉ ሊተባበራቸው ይገባ አላህ ይተባበራቸው ከምንም በላይ አላህ ከጎናቸው በዱንያም በአኺራም የጠፋው ነገር የበለጠ ሆኖ ይተካላቸው የበለጠ ሆኖ ይሰራላቸው አሜን ያ አላህ እሳቸው ቀልብን እየገነቡ ነው ያሉት ይሄም አገርግዳ መገንባቱ ቀላል ነው ብሎኬት መቆለሉ ቀላል ነው የሰው ልጅ ልብን መገንባት ነው ትልቁ ነገር እና ለልጆቻቸው ሰውን አላህ ለሚወደው ነገር ለአላህ ለሚወደው አላማ ለዲናቸው ለአኺራቸው እስከሰሩ ድረስ ምን ጊዜም አላህ ከጎናቸው ነው አሁንም የበለጠ አላህ ተጎናቸው አሜን ያ አላህ የበለጠ ሆኖ ይሰራላቸው እነሱ ያገዘው ሁሉ አላህ ይገዘው በየትኛውም አጋጣሚ እነሱም በዱዓም ያገዘ በገንዘቡም ያገዘ በሞራልም ያገዘ አላህ ይገዘው ዱንያ አኺራቸውን አላህ ያሰምረው ልጆቻቸውን አላህ ይጠብቅላቸው ልጆቻቸው ቤተሰቦቻቸው ብቻ ሳይሆን አካባቢውን የሚቀይሩ አላህ ያደርጋቸው አሜን ያ አላህ በዛ በውሻት አካባቢ ተቀይሯል አይደል ወደ 40 ሺህ የሚጠጋ 40 ሺህ የሂዳያ ሰበብ አላህ ያደርጋቸው አላህ ይወድዳቸው አላህ ይጠብቃቸው አዎ حفظهم الله حيث ما كانوا اينما كانوا የትም ቦታ ቢሆኑ አላህ ይጠብቃቸው አላህ ይሆናቸው እንግዲህ አላህ እንዲንስ ተጠብቁ ድረስ እሱ ይጠብቃቸው እሱ ይሆናቸው ወዱ ያስወድዳቸው አላህ ረብ العالمين አርሐሙ ረሂም ፈተናውን አላህ ያቀልላቸው አላህ ተዝባ ላይ እንግዲህ አይፈትናቸው ፈተናው በዙ ይለፍላቸው ቤተሰቦቻቸው ልጆቻቸውን አላህ ይጠብቅላቸው ሁሉም በያለበት የተጨነቀው ሁሉ አላህ ይፈርጀው ከሳት ነፃ አላህ ይባላቸው ሪቃበና አቲቅ ሪቃበና ወሪቃበ አባኢና ኡማቲና ወአዝዋጅና ወዙሪያቲና እንደ በሞት የቀደሙን ወንድሞቻችን እህቶቻችን አባቶቻችን ሁሉ አላህ ነፃ ከሚላቸው አላህ ያድርጋቸው ረመዳናቸውን ተሚቀበላቸው አላህ ያድርጋቸው ቂያማቸውንም ሲያማቸውንም ተሚቀበላቸው የውመል ቂያማ በባበረያን ተሚገቡ ሰዎች አይነሷኢሙን ጦመኞች ናቸው ለአላህ ብለው ጦመኞች ናቸው ሲባል የዛን ጊዜና እኛንም ብለው ጀነት ተሚገቡት አይነል ቃኢሙን የትናቸው ለአላህ ብለው ቆመው ያድሩ አው እና ለአላህ ብለው የሰደቁ ለአላህ ብለው የረዱ የትናቸው ሲባል በሁሉም በር በባበ ሶሊቃም በባበ ረያንም ተሚጠሩት አላህ ያድርጋቸው በባበ ሶላትም ከሚጠሩት አላህ ያርጋቸው አንድ ሰው ሆኖ በሁሉም በር መጠራት ይቻላል ብለው አቡበክር ሲዲቅ ሲጠይቁ አዎን አንተ ሳትጠራት ቀርም ብለዋቸዋል በኸይር የተሳተፈ ሁሉ በሰዲቃም የተሳተፈ በባበ ሰዲቃ አዎ እንግዲህ በጾምም ደግሞ የጠነከረው በባበ ረያን ወመኛ እንጂ በዛች ማንም ዝር አይልም ሁሉ በያለበት በየዘርፉ ሁሉም እንግዲህ በውጤቱ ይደሰታል አላህ ይጠብቃችሁ አላህ ይወዳችሁ የተጨቆናችሁ የተበደላችሁ ሁሉ አላህ ይካሳችሁ ሂዳያ የሌላችሁ ሂዳያ አላህ ይስጣችሁ አዲብ የሌላችሁ አዲብ አላህ ይስጣችሁ ወንድሞቻችንን በገዛም ያሉትን አላህ ይርዳቸው ያ ረበል ዓለሚን አላህ ይሆናቸው ጽናታቸውን ብርታታቸውን አሳይቶናል የመንም እንደዚህ ያንጃበባቸው ነው በላኡን አላህ ይመልስላቸው አዎ ያክሽፍላቸው አላህ መንግዜም ከነሱ ይሁን አላህ ባሪያዎቹን ይፈትናል እንግዲህ ፈተና ይበቃቸዋል በዙ ውጤታማ አላህ ያድርጋቸው የሚያውትን የሚሰሙትን ኸይር አላህ ያድርገው እኛንም ዘመናችን አላህ ያሳምረው አገራችንን ሰላም አላህ ያርግልን ሰላምን የሚነሳ የሚበጠብጥም በትዳርም በሃይማኖት የሚገባን ሁሉ አዲብ አላህ ይስጠው አዲብ አላህ ያስዘው ያ ረበል ዓለሚን ሐግባ አላህ ይስጠው ሽማግሌ ይላክበት ያ ረበል ዓለሚን ዳኛ የሚላክበት እንደዚህ ማሆን አይቻልም የሚባል ሀገር አላህ ያርግልን አሜን ዝም ብሎ ሁሉም እንደፈለገ የሚፈነጭበት ያርግብን ያ አላህ የህግ መኖሩን ምናረጋግጥበት አዎ ምን በአገራችን ምን ኮራ ባለው ህግ ምን ኮራ አላህ ያድርገን ያ ረበል ዓለሚን የማንም መብት የሚጠበቅበት ሀገር አላህ ያርግልን የማንም መብት አርዱ ሲዲቅ ብሏል ነብያችን በተለይ የኛ ሀገር ደግሞ የወነተኞች ሀገርና ተብሏል በታሪክ ያንን እንግዲህ አላህ Subhanahu በወሬ ብቻ ያድርግብን በተግባርም አላህ ያርግልን ድሮም ነበር አሁንም ያርግልን
ወደፊንም ቀጣይ አላህ ያድርገን እኛ ለሰላም ለፍቅር አራያንን ድሮም አሁንም አላህ ያድርገን አላህ እንግዲህ አባጣባጭን አላህ ያዝልን ሸያጢን ኢንስን ሸያጢን الجن አላህ ያዝልን ያ ረብ العالمين ያ አርሐም الراحمين ባንዲነ በዛፍቱ በሲፈት በጁዱ በከረሙ የማይጎልበት የማያልቅበት አርሐም الراحمين ሁሉን ነገር ማድረግ የሚችለው ጌታ الله يسدستاችሁ الله يودياችሁ يا حي يا قيوم يا ذا الجلال والإكرام اللهم احسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها يا رب العالمين يا أرحم الراحمين اعتق رقابنا ورقاب آبائنا وأماتنا وأزواجنا وذرياتنا من النار سالمين اللهم أجرنا من النار سالمين اللهم أجرنا من النار سالمين بحولك وقوتك وجودك وكرمك يا أكرم الأكرمين يا أرحم الراحمين يا سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين جزاكم الله أستاذ የተወደዳችሁ ተመልካቾቻችን እንግዲህ የሰማነውን በልቦናችን አላህ ያሳድርልን በሰማነው የምንጠቀም አላህ ያድርገን ደዩስ መሆን የለብንም ጠንካራ መሆን አለብን ነገሮችን ማገናዘብ መቻል አለብን ሁሉም ነገር ቃል በቃል አይነገርም ምን ለማለት እንደተፈለገ እንረዳዋለን ብለን ገምታለን ይህ ሌሊት ምን ከስበበት ነው እንግዲህ ከዚህ በኋላ ያሉት 10 ሌሊቶች ኢትካፍ መንገባበት ነው ከባድ ሌሊቶች ናቸው ቆመን የምናድርበት ነው በኢባዳ በሰላዋት በዚክር የሚቀጥሉ ሌሊቶች ናቸው ፕሮግራማችን በዚህ ያጠናቀናል ሌሊታችሁ ያማረ በዚክር ያማረ ይሁን ሰላም አለይኩም ወራህመቱላሂ ወበረካቱ